መርማሪ ማሁል ክፍል 12 ተቀጥሏል። ባለፈው ክፍልና አሊያ ላይ ጉዳት ሊደርስባቸው ነበር እና አሊያ ምን አጋጥሟት ይሆን? ማይክል ደግሞ ከአባቱ ከቢግ ዳዲ ጋር በመሆን ይሄን ዓለም መቆጣጠር ይፈልጋል። ነገር ግን አባቱን ክዶ ብቻውን ስራ የጀመረው ማርኮ የሚባለው ሰው ጉዳይ ያሳሰበው ነው። ማርኮን ለማታውቁት ከዚህ በፊት ከቢግ ዳዲ ጋር የሚሰራ ነገር ግን አሁን የካደ ሰው ነው። ማሁል ደግሞ ከፓኪስታን ወደ ኢንዲያ እየተመለሰ ይገኛል። አሊያ ደግሞ በተፈጠረው ፍንዳታ ተጎድታ ነበር። በመቀጠል ብዙ ቁጥር ያላቸው ሄሊኮፕተሮች ወደ እነሱ መተኮስ ይጀምራሉ። አሊያ ሁሉ ጊዜ አንቺ ስትመጪ አብሮሽ ችግር ይመጣል። እባክህ ዝም በል። አሁን ለወሬ ጊዜ የለኝም። ሰዎቹን እንዴት እንደምናሸንፍ እናስብ። እንደዛ ከሆነ ወደ ቤቴ መግባት አለብኝ። ብዙ ቦምብ አዘጋጅቻለሁ። ጥሩ ሳይንቲስት፣ እኔ እከላከላለሁ፣ አንተ ደግሞ ቶሎ ግባ። ከዛ አሊያ በመዝለል እየተኮሰች መሄድ ጀመረች። ድንገት ደግሞ ሳታሰበው ስትተኩስ ፓይለቱን ተመታዋለች። ከዛ ካጠገቧ የሚገኘው ዛፍ ስር ተደበቀች። ለመተኮስ ብትሞክርም ብዙ ጥይት እየተተኮሰ ስለሆነ ምንም እድል አላገኘችም ነበር። ጌታዬ ሆይ አሁን ምን ላድርግ? እነሱ ብዙ ናቸው፣ እኔ ደግሞ ጥይት ጨርሻለሁ። ነገር ግን የተተኮሰው ቦምብ አሊያ ላይ ከመድረሱ በፊት አሊያ ሳታስበው ወደ መሬት ገባች። ወይኔ ምን እየተካሄደ ነው? ሳይንቲስት ጆን ሁል ጊዜ ብልጥ ስለሆነ ከዛፎቹ ስር ቱቦ አዘጋጅቷል። ይሄ ቱቦም ቀጥታ ወደ ሳይንቲስቱ ላቦራቶሪ የሚወስድ ነበረ። ዛፉ ስር ነበረች፣ የት ሄዳ ነው? ትንሽ ቆይታ ደግሞ ወደ ሳይንቲስቱ ላቦራቶሪ ደረሰች። ሳይንቲስት ጆን በጣም አመሰግናለሁ፣ አዳንከኝ። አንቺ አሊያ አሁን ተነሺ፣ ከሰዎቹ ጋር እንዋጋ። ቆይ ለማሁል ልደውልለት። ከደወለች በኋላም ለማሁል ሁሉንም ነገር ነገረችው። አሊያ እስኪ ሲሲቲቪ ካሜራዎቹን ተመልከቺ። ያ ሄሊኮፕተር የጃይካን እንደሆነና እንዳልሆነ ንገሪኝ። ከዛ እሷም እንዳላት ኮምፒውተሩን ከፍታ አየችው። አለቃ ምንም የጃይካል ሎጎ የለበትም። ይሄ ማለት ጃይካል ሳይሆን ሌላ ሰው ነው ማለት ነው እንደዚህ ያደረገው። አለቃ አንተ ብቻ እሺ በል እንጂ ወጥቼ ልተኩስባቸው። አይሆንም አሊያ፣ እነሱ ብዙ ስለሆኑ ቁጭ ባርፈሽ። አሊያ አዳምጪኝ፣ አንቺና ሳይንቲስቱ ከዛ ቦታ ቶሎ ወጡ እሺ። በድንገት ግን ሌላ ነገር ሳይነግራት ስልኳ ዘጋ። ሄሎ አሊያ ስሚኝ። ወይኔ አሊያና ሳይንቲስቱ አደጋ ላይ ናቸው፣ ቶሎ መሄድ አለብኝ። አሊያ እኔን ተከተይኝ፣ ሌላ ድብቅ ክፍል አለኝ። ሳይንቲስቱን በሩን ከፍቶ ገባ። አረ አንቺ እብድ ነይ ግቢ። አሊያ ታውቂያለሽ፣ ሁሉ ጊዜ አንቺ ባለሽበት ቦታ ሁሉ ችግር አለ። ምንም ማድረግ አልችልም፣ እንግዲህ የኔ ስታይል ነው። አረባ ከዘላል ሼባው አሊያ ምን ሆነሽ ነው? ምን ተፈጠረ? አታስብ፣ አሁን ማንም አይነካንም።
ከዛ አሊያ የወሰደችውን ቦምብ ወደ ሄሊኮፕተሩ በመወርወር አፈነዳችው። እቺ ሴት ጎበዝ ትመስላለች፣ የሆነ ነገር ማድረግ አለብን። ከዛ ሰውየው በስናይፐሩ አሊያ ላይ ያነጣጠረባት። ሳይንቲስቱ ደግሞ ራሱን ለማዳን ዛፍ ስር ተደበቀ። ከዛ ለመርማሪ ቡድኖች መልእክት ላከላቸው። ከሄሊኮፕተሩ ላይም ብዙ ሰዎች ወረዱ። አሊያም በጥይቱ እጇ የተጎዳ ሲሆን የሆነ ሰው ሽጉጥ ደቅኖባታል። ባክህ የውሃ መጠጫ ብቻ ነው ያዘችው። እስኪ አንዱን ውሃ ስጠኝ። ከዛ ሰውየው ከወሰደ በኋላ ሊሰጠው ሲወረውር እንደ ድንገት ሆኖ ይወድቅና ይፈነዳል። የፍንዳታውንም እድል ተጠቅሞ ሳይንቲስቱ አሊያን ይዟት ሄደ። የቀድሞዋ ሴት ጠፍታለች። ተደብቃ ነው የሚሆነው። ፈልጓት። አሊያ አይንሽን ክፈቺ። አሊያ። እሷ ግን ልትነቃ አልቻለችም። በጥይቱ እጇ ተጎድቷል። አሁን ጥይቱ በፍጥነት የማይወጣላት ከሆነ የአሊያ ህይወት አደጋ ውስጥ ነው። ሳይንቲስቱ ደግሞ ወደ ውሃ ሄዶ መጠጣት ሲጀምር ሄሊኮፕተሮቹ መጡበት። ነገር ግን ሳይንቲስቱ ወዲያው ተሰወረ። እስኪ ወደ ውሃው በመመልከት ሳይንቲስቱ የቱ ጋር ተደብቆ እንዳለ መገመት ትችላላችሁ? ውሃው ወደ ጎን ቅጠሎቹን ይዞ እየሄደ ሲሆን አንዱ ቅጠል ገና አይንቀሳቀስም። ታዲያ ይሄ እንዴት ሊሆን ይችላል? ይህም ማለት እሱ ስር ሳይንቲስቱ ተደብቋል ማለት ነው። ስናይፐሩ ደግሞ ወደ ቅጠሉ ሊተኮስ ሲዘጋጅ ማሁል በንዴት እየተኮሰ መምጣት ይጀምራል። በስተመጨረሻም ማሁል ሳይንቲስቱንና አሊያን አዳናቸው። የማትረቡ ሰዎች ናችሁ። አንድ ሽማግሌ ሳይንቲስት መግደል አቃታችሁ? አለቃ እንገለው ነበር እኮ ግን ድንገት መርማሪ ማሁል መጣብን። ማሁል ይሄ ስም አዲስ አልሆነብኝም። ይህን ሰው በእጄ ነው መግደል የምፈልገው። በዛው ቅጽበት የማይክል ረዳት የሆነው አንድ ነገር ነገረው። ማይኮን በንዴት መታኮስ ጀመረ። አታሰብ አለቃ፣ ማርኮን እንገለዋለን። ማርኮ ማለት የቢግ ዳዲ ታማኝ ሰራተኛ ነው። በኤዥያ ላይ የሚገኙ የቢግ ዳዲ ህገወጥ ስራዎችን ይቆጣጠራል። ነገር ግን ቢግ ዳዲ የታሰረ ጊዜ የራሱን ቡድን በመፍጠር ለመስራት አቀደ። አሁን የቢግ ዳዲ ልጅ ማይክልና ማርኮ በዚህ ስራ ላይ እየተፎካከሩ ይገኛሉ። የቢግ ዳዲ ልጅ ማይክል ባንግላዴሽ ውስጥ ካሉ ትላልቅ ሰዎች ጋር ስምምነት ለማድረግ እቅድ አለው። ማርኮ ደግሞ ይህንን እቅድ ማበላሸት ነው ፍላጎቱ። በሌላ በኩል ደግሞ ለደህንነት ሲባል አርቭ የተባለውን ሰው ከዚህ እስር ቤት ወደ ሌላ ማዛወር እንዳለባቸው አስበዋል። መጠንቀቅ አለብን። አርቭ ዝም ብሎ እስረኛ አይደለም። በማንኛውም ሰዓት የቢግ ዳዲ ሰዎች ሊያስመልጡት ይችላሉ። እሺ አታስብ፣ ዛሬ ማታ ወደዛ አስፈሪ እስር ቤት እንወስደዋለን። ነገር ግን አስተውል፣ እንኳን ሌላ ሰው ይቅርና የፖሊስ ዲፓርትመንቱ ራሱ ማወቅ የለበትም። የኔ ትዕዛዝ ነው። ነገር ግን ፖሊሶቹ የሚያወሩትን ነገር ያዳመጠ የግቢው ሰው ነበረ።
ይህ ሰው በድብቅ ለአርቭ መረጃ የሚያቀብል ሲሆን ወደሱ በመሄድ ሁሉንም ነገር ነገረው። አርቭ ብሮ ዛሬ ማታ ወደዛ አስፈሪ እስር ቤት ይወስደዋል። ወይኔ ጉዴ! እንደዛ ከሆነ ቢግ ዳዲ እኮ ሊያስመልጠኝ አይችልም። ምሽቱ ከመድረሱ በፊት ስልክ መደወል እፈልጋለሁ፣ ተባበረኝ። ማሁል ደግሞ በቤት ውስጥ ስፖርት እየሰራ ነበረ። ከዛ ስልኩ ይጮሃል። ሄሎ ሶፊያ፣ እንዴት ነሽ? ገና ነኝ ማሁል፣ ዛሬ ትልቅ ዜና አለኝ። ከዛ ሶፊያ የቢግ ዳዲ ልጅ የሆነው ማይክል ወደ ባንግላዴሽ ሊሄድ እንደሆነና እንዲሁም ማርኮና የተለያዩ የቢግ ዳዲ ሰዎች ወደዛው ቦታ ነገ ሊሄዱ እንደሆነ ነገረችው። አመሰግናለሁ ሶፊያ። ከዛ ማሁል በፍጥነት ባንግላዴሽ ለሚገኘው መርማሪው ኦስላም ደወለለት። ማሁል ነኝ፣ ስለ ማርኮ ማወቅ እፈልጋለሁ። ከዛ መርማሪው ኦስላም የሚፈልገውን መረጃ ነገረው። እንዳገኘሁት መረጃ ከሆነ ማርኮና ሌሎች ህገወጥ አዘዋዋሪዎች ወደ አዘጋጁት ፓርቲ ይመጣሉ። ማርኮንና የቢግ ዳዲ ልጅ ማይክልን መያዝ እፈልጋለሁ። አሁኑኑ እመጣለሁ ወደ ባንግላዴሽ። ወንጀለኞችን መያዝ ባልችል እንኳን ይህንን ኩኪስ መያዝ ያቀተኝ። አሁን ቀልዱን ተይው። ባንግላዴሽ ውስጥ ማርኮ ከባድ ችግር እየፈጠረ ነው። መሄድ አለብን። መቼም እኔ እሄዳለሁ አይደለ? አንቺ አርፈሽ ኩኪስ ብቻ ብይ። ግን እኮ አለቃ በአንድ እጄ ብቻ ሰዎችን መያዝ ይችላሉ። አይክርም? እንቅልፍሽን ተኝ በቃ። እኔ ሄዳለሁ። እሺ ዶክተር፣ አሊያን አደራ። የባንግላዴሽ ዋና ከተማ ዳካ ትባላለች። ባንግላዴሽ ከህንድ ቀጥሎ የምትገኝ የኤዥያ ሀገር ናት። ይሄ ደግሞ የባንግላዴሽ ባንዲራ ነው። በነገራችን ላይ ባንግላዴሽ በሻይ ምርት ምርጥ 10 ከሚባሉ ሀገሮች መካከል ናት። ቀኑ ሲጨልም ፖሊሶቹ አርቭ ወደ ታሰረበት ክፍል መጡ። አንድ ነገር ብታደርጉኝ ቢግ ዳዲ እንደማይለካችሁ ወቁ። ከዛ አይኑን ከሸፈኑት በኋላ በመኪና ጭነው ወሰዱት። ዛሬ አርቭን ወደ አስፈሪው እስር ቤት እየወሰዱት ነው። በድንገት ሹፌሩ መኪናውን ያቆመዋል። ምን ተፈጠረ? አለቃ፣ መንገዱ በትልቅ ድንጋይ ተዘግቷል። ገና ጉዳችሁ ይፈላል። የሆነ ሰው ሆን ብሎ ነው መንገዱን የዘጋው። ይሄ ፖሊስ ኦፊሰር ሆን ብለው መንገዱን እንደዘጉት እንዴት ያወቀ ይመስላችኋል? በደንብ ካያችሁት ድንጋዩ ትልቅ ነው። ከመንገዱ ጎን ደግሞ ትላልቅ ዛፎች አሉ። ይሄ ድንጋይ ከተራራው ላይ ወድቆ ቢሆን ኖሮ ዛፎቹ መሰባበር ነበረባቸው፣ ግን ምንም አልሆኑም። ከዛ ወደ ኋላ ተመለሱ እያለ ሲሄድ የሆነ ሰው ኦፊሰሩን ተኩሶ መታው። ሌላኛው ጥይት ደግሞ የመኪናውን ሾፌር መታው። በስተመጨረሻ ማንነታቸው የማይታወቁ ሰዎች አርቭን አስመለጡት። ጠዋት ላይ ማሁል ወደ ባንግላዴሽ ኤርፖርት ሄዶ ለመርማሪው ኦስላም ደወለለት። ኦስላም የት ነህ? እኔ ኤርፖርት ተደርሻለሁ። እኔም እዛ ኤርፖርት ነኝ፣ ግን አትታየኝም። በስተመጨረሻም ተገናኙ።
ሰላም አለቃ፣ ስላገኘው ደስ ብሎኛል። በመኪና እየሄዱ ሳለም መርማሪው ኦስላም ለማሁል የቢግዳዲ ልጅ ማይክልንና የማርኮን ፎቶ በላፕቶፑ አሳየው። አለቃ፣ ማርኮ ከባድ ሰው ነው፣ የወርቅ እጅ ነው ያለው። ይገርማል። አንድ ብቻ አይደለም ያለው፣ አንዱን እጅ በወርቅ ቀይሮታል። አዎ አለቃ፣ ከዕለታት አንድ ቀን ከአሜሪካ እጽ አዘዋዋሪዎች ጋር ስምምነት በነበረው ጊዜ የሆነ ሰው ለኤፍቢአይ ተናገረበት። ከዛ በኋላ የማርኮ ቡድን በፖሊሶች ጥቃት ደረሰበት። በጥቃቱ ደግሞ ማርኮ እጁ ላይ በጥይት ተመቶ ነበረ። ከዛ በኋላም የቢግዳዲ ሰዎች ከዛ ቦታ አስመለጡት። ነገር ግን ማርኮ በጥይቱ አጥንቶ ስለተጎዳ እንዲቆረስ ሲወሰን፣ ቢግዳዲ ደግሞ ይህንን የወርቅ እጅ አምጥቶ እንዲቀይሩለት ሰጣቸው። ታሪኩ ይሄ ነው። ይህ ማለት ማርኮ ለቢግዳዲ በጣም አስፈላጊ ሰው ነው ማለት ነው። ምናልባት ማርኮን ብንይዘው መረጃ ይሰጠናል። አደገኛው አዘዋዋሪ አርፍ ከእስር ቤት ያመለጠ ሲሆን 2 የፖሊስ ኦፊሰሮችን ጨምሮ ሌሎችም ሰዎች ተገለዋል። ይሄ የማይረባ አመለጠ ማለት ነው። እኔ ራሴ ብቻዬን ይዤ ቤቴ ውስጥ አስረዋለሁ። ነገር ግን ወዲያው የተተኮሰ ጥይት የአሊያን ቲቪ መታው። እና አሊያ ላይ ጥቃት ያደረሰው ማን ይመስላችኋል? በሚያሳዝን ሁኔታ ደግሞ ማሁል ያለው ባንግላዴሽ ውስጥ ነው። እና አሊያ እንዴት ራሷን ታድናለች? የሚፈጠረው ነገር በቀጣይ ክፍል የምናየው ሲሆን ቀጣዩ ክፍል ሲለቀቅ እንዳያመልጣችሁና መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ጠብቁ።